የአዲሱ የማርበርግ ቫይረስን በተመለከተ ተጨማሪ ላቦራቶሪ ምርመራዎች ተደርገው ተጨማሪ በቫይረሱ የተያዙ ሰዎች መገኘታቸውን የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት አስታውቋል። ይህንን ተከትሎ የተሰማውን መረጃ ታደምጣላችሁ። በሌላ በኩል ወደ ኤርትራ 3 ሚስጥራዊ የአውሮፕላን በረራዎች ከኢራን መደረጋቸው በርካቶችን እያነጋገረ ነው። በዚህ አንድ ወር ብቻ 3 ሚስጥራዊ በረራዎች ተደርገዋል። ጉዳዩ ከኢትዮ ኤርትራ ውጥረት ጋርም ይገናኛል ተብሏል። ዝርዝሩን ታደምጣላችሁ። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ የአንድ ትዕዛዝ ላይ ፈርመዋል። ትዕዛዛቸው ምን ይሆን? የምናደምጠው ሌላኛው መረጃችን ነው። ወደ አሜሪካም ያስጉዘናል። በድምፃዊ አንዱዓለም ጎሳና ህይወቷ ባለፈው እጮኛው ሞዴል ቀነኒ አዱኛ ቤተሰቦች መካከል ለወራት ሲካሄድ የነበረው የሽምግልና ክስ ላይ አዲስ ነገር ተሰምቷል። ይዘነዋል። የተመረዘ ምግብ በልተውት ከታመሙ 8 የአንድ ቤተሰብ አባላት ውስጥ የሰባቱ ህይወት ያለፉበት አሳዛኝ ጉዳይም እንነግራችኋለን። ሰላም ጤና ይስጥልን ውድ የገበታ ቤተሰቦች፣ የዕለቱን አበይት ዜናዎች ዋና ዋናዎቹን በማስቀደም ጀምረናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ወደ ዝርዝሮቹ እንለፍ። ከጤና ሚኒስቴርና ከህብረተሰብ ጤና ኢንስቲትዩት የተሰማው መረጃ እናስቀድማለን። የማርበርግ ቫይረስን ለመቆጣጠር የተደረገ ያለው እንቅስቃሴ የቀጠለ ሲሆን ተጨማሪ ላቦራቶሪ ምርመራዎች ተደርገው ተጨማሪ በቫይረሱ የተጠቁ ሰዎች መገኘታቸውን የህብረተሰብ ጤና ኢንስቲትዩት ከጤና ሚኒስቴር ጋር ሆነው በሰጡት ዕለታዊ መግለጫ ላይ አመላክተዋል። የህብረተሰብ ጤና ኢንስቲትዩትና የጤና ሚኒስቴር በወጡት አሉታዊ መረጃ ላይ 5 ተጨማሪ የላቦራቶሪ ምርመራዎች የተካሄዱ ሲሆን 2 ሰዎች በቫይረሱ መያዛቸውንና 3ቱ ደግሞ ነፃ ሆነው መገኘታቸውን ገልጸዋል። በሽታው መከሰቱ ከተገለጸበት ቀን አንስቶ ይህ ዘገባ እስከተጠናቀረበት ሰዓት ድረስ የተካሄደው የላቦራቶሪ ምርመራ 33 የደረሰ ሲሆን በአጠቃላይ በቫይረሱ የተጠቁ ሰዎች ቁጥርም ደግሞ 6 መሆናቸውን በላቦራቶሪ ተረጋግጧል። የጤና ሚኒስቴሯ አሁን ቫይረሱ እንደተገኘባቸው በላቦራቶሪ የተረጋገጠው 3 ሰዎች ከደቡብ ኢትዮጵያ ክልል ከጂንካ ከተማ ማቆያ የነበሩ መሆናቸውን ማስታውቀዋል። ይህ በዚህ እንዳለ የማርበርግ ቫይረስ ጉዳይ አስመልክቶ የኦሮሚያ ክልል የጤና ቢሮን መግለጫ አውጥቷል። በደቡብ ኢትዮጵያ ክልል በጂንካ አካባቢ የተከሰተው ሰሞነኛ ማርበርግ ቫይረስ እስካሁን ድረስ በኦሮሚያ ክልል አልተከሰተም። በማህበራዊ ሚዲያ የተነገረውም ትክክል አይደለም ሲል የክልሉ ጤና ቢሮ አስታውቋል። በቢሮው የድንገተኛ አደጋ ህብረተሰብ ጤናና ምርምር ዳይሬክቶሬት የሆኑት አቶ ገመቹ ሹሙም ሲናገሩ በሽታው በደቡብ ኢትዮጵያ መከሰቱን ተናግረው የሰዎች ህይወት ቢያልፍም በኦሮሚያ ክልል ግን ይህ ነገር አልተከሰተም ሲሉ አስተባብለዋል። በሽታው በክልሉ ውስጥ ቢከሰትም እንኳን የመከላከልና ለማከም የሚያስችሉ ግብዓቶችም ተዘጋጅተዋል ብለዋል። በአዋሳኝ አካባቢዎች ላይ ናሙናዎች የመውሰድ ተግባሮችም እየተሰሩ እንደሚገኙ ዳይሬክተሩ ተናግረዋል። ህብረተሰቡን ግንዛቤ ማስጨበጥ ስራዎችም ጎን ለጎን እየተከናወኑ እንዳሉም አንስተዋል። በተለይም በኬንያ አዋሳኝ ላይ ወጪ ገቢ ሰዎች ላይ ናሙና የመውሰድ ስራ በጥብቅ ተከናውኗል በማለትም ገልጿል አቶ ገመቹ። ሲቀጥሉም በተለያዩ የማህበራዊ ሚዲያ ግን በኦሮሚያ ክልል በሽታው ተከስቶ የሰዎች ህይወት አልፏል ተብሎ የተሰራጨው መረጃ ግን ከእውነት የራቀ ነው ብለዋል። በሽታው ተከስቶባቸዋል ተብሎ ከተጠቀሱት አርሲና ምዕራብ ሐረርጌ ዞኖች ውስጥ በሚገኙ ወረዳዎች ናሙና የመውሰድና ግንዛቤ ማስጨበጫ ስራዎች በተቀናጀ ሁኔታ እየተሰራ እንደሚገኝም ተናግረዋል። በሌላ ዜናም የኢራን ጦር መሳሪያ እንደጫኑ የተጠረጠሩ አውሮፕላኖች ወደ ኤርትራ መላካቸው እያነጋገረ ነው። የተባበሩት መንግስታት ድርጅት የጦር መሳሪያ ሽያጭ ማዕቀብ የተጣለባት ኢራን በአንድ ወር ጊዜ ውስጥ በትንሹ 3 ጊዜ ያክል ወደ ኤርትራ ሚስጥራዊ በረራ ማድረጉ የተገለጸ ሲሆን ወደ ኤርትራ ምጽዋ አውሮፕላን ማረፊያ የተጓዙት እነዚህ ሚስጥራዊ በረራዎችም የተጓጓዙት ንብረቶችም ምን እንደሆኑ በግልጽ በአውሮፕላኖቹ ላይ ያሉት ነገር ባይዘረዝርም በአንዳንድ ሪፖርቶች ግን የጦር መሳሪያ መሆናቸው ሲገለጽ ከትናንት በስቲያ አንድ የጭነት አውሮፕላን ከኢራን መዲና ተነስቶ ኤርትራ ምጽዋ ማረፉን ያነሱት ዘገቦቹ ኢራን በተባበሩት መንግስታት ድርጅት ማዕቀብ የተጣለባት እንደመሆኑና በተለይም ደግሞ በቀይ ባህር አካባቢ የምታደርገው እንቅስቃሴ በኃያላኑ በቀላሉ የማይታይ እንደሆነም ተመላክቷል። ከኢራን ወደ ኤርትራ በአንድ ወር ውስጥ ጊዜ ብቻ 3 ጊዜ ከበረሩት ሚስጥራዊ የጭነት አውሮፕላኖች መካከል አንዱ ራዳ ኤርላይንስ የተባለው የቤላሩስ የጭነት አውሮፕላን ሲሆን ይህም ደግሞ ከ10 ዓመት በፊት የተመሰረተና መቀመጫውን ሜንስክ ቤላሩስ ያደረገው የአየር መንገድ በህገወጥ የጦር መሳሪያዎች በማጓጓዝ የታወቀ መሆኑ ሲዘገብ አሜሪካን ጨምሮ በአንዳንድ ሀገራት ማዕቀብ የተጣለበትና ከ4 ዓመታት በፊት
በፊትም ከሰርቢያ ወደ ማይናማር ሮኬቶች ማጓጓዙን ተከትሎ አየር መንገዱ በርካታ ጥያቄዎችን እንደተነሱበት የአየር መንገዱ ኃላፊዎች ላይም በአሜሪካ የውጭ ጉዳይ ሚኒስቴር የሀብት ቁጥጥር ቢሮ ማዕቀብ እንደተጣለባቸው ሲገለጽ የራዳ አየር መንገድ ከትናንት በስቲያ ከቴህራን ከኢራን መዲና ወደ ኤርትራ በምጽዋ መብረሩን የበረራ ሳተላይት መረጃዎች አመላክተዋል። ይኸው አየር መንገድ ከ10 ቀናት በፊትም ሰኞ ህዳር 1 ቀን ከኢራን መዲና ተራራን በተመሳሳይ ጭነትን ይዞ ምጽዋ ማረፉን ተዘግቧል። ቤላሩስ አየር መንገድ ራዳ ኤርላይንስ የጭነት አውሮፕላን ማጓጓዣ ከወራት በፊት በተመሳሳይ ወደ ኤርትራ መብረሩ የተሰማ ቢሆንም መነሻው ግን በወቅቱ አለመገለጹ ያስታወሱት ዘገባዎቹ አንድ ወር ባልሞላ ጊዜ ውስጥም ከኢራን ወደ ኤርትራ ከበረሩት 3 የጭነት አውሮፕላኖች መካከልም የራሷ የኢራን አብዮታዊ ዘብ አውሮፕላን እንደሚገኙበት ተዘግቧል። ከኢራን ወደ ምጽዋ የበረረው ቦይንግ 747-281 ኤፍ አውሮፕላን አሜሪካ፣ ሳውዲ አረቢያ፣ ካናዳ እንዲሁም አውስትራሊያና እስራኤል በመሳሰሉት ሀገራት በአሸባሪነት የተፈረጀው የኢራን አብዮት ዘብ አውሮፕላን መሆኑን ጠቅሰው ከኢራን መከላከያ ኃይል በተለየ ሁኔታ የተዋቀረው ይህ አብዮታዊ ዘብ ወታደራዊ የባህር ኃይል ጭምር ያለውና ቀይ ባህር አካባቢ የሚያደርገው እንቅስቃሴ በጥንቃቄ የሚታይ እንደሆነ ተመላክቷል። በድምፃዊ አንዱዓለም ጎሳና ህይወቷ ባለፈው እጮኛው ሞዴል ቀነኒ አዱኛ ቤተሰቦች መካከል ለወራት ሲካሄድ የነበረው የሽምግልና ሂደት ሙሉ በሙሉ መክሸፉ ተሰማ። ይህን ተከትሎ የቀነኒ አዱኛ አባት በማህበራዊ ሚዲያ ቤተሰቦቹ በእርቅ ተስማምተዋል ተብሎ የሚሰራጨውን መረጃ በይፋ በማስተባበል እንደ ቤተሰብ የተስማማንበት ምንም አይነት ጉዳይ የለም ሲሉ አስታውቀዋል። የኦሮምኛ ሙዚቃ ድምፃዊ አንዱዓለም ጎሳ እጮኛ የነበረችው ሞዴል ቀነኒ አዱኛ ከከፍታ ቦታ ላይ ወድቃ ህይወቷ ማለፉ ይታወሳል። በህልፈቷም ድምፃዊው በዋናነት ተጠርጣሪነት ተይዞ ለወራት በእስር ቤት ቆይቶ ነበረ። ድምፃዊው ከእስር ከተለቀቀ በኋላ ከቀነኒ ቤተሰቦች ጋር ያለው ግንኙነት ለማደስና እርቅ ለመፍጠር አባገዳዎችንና ሽማግሌዎችን ልኮ እንደነበር የተገለጸ ሲሆን ለወራት የዘለቀው ይህ የሽምግልና ሂደት በሁለቱ ወገኖች መካከል ስምምነት ላይ ሳይደረስበት ፍሬ ሳያፈራ መቅረቱ ተሰምቷል። የሽምግልናው መክሸፍ ይፋ በሆነበት ወቅት የቀነኒ አዱኛ አባት በተለይም በማህበራዊ ሚዲያ ጉዳዩ በእርቅ ተዘግቷል በሚል የሚሰራጨው መረጃ ምላሽም ሰጥቷል። አባትየው በሰጡት መግለጫ በማህበራዊ ሚዲያ የቀነኒን ጉዳይ በእርቅ ሊጨርሱ ነው ተብሎ ለተለቀቀው መረጃ እኛ እንደ ቤተሰብ የምናውቀው ነገር የለም ብለዋል። ይህንን መረጃ ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ በእርቅ የተስማማንበት ምንም አይነት ጉዳይ የለም ሲሉ አቋማቸውን በግልጽ አስቀምጠዋል። አክለውም የህግ ሂደቱም እስካሁን መቋጫ አላገኘም። በማህበራዊ ሚዲያ የሚለቀቀው አንድ ወገን እያጋደለ መረጃ ነው። አንድ ቤተሰብ የተስማማንበት ምንም ነገር እንደሌለ እንድታውቁ እንገልጻለን ሲሉም ተናግረዋል። ድምፃዊ አንዱዓለም ጎሳ ከእስር የተለቀቀው ፖሊስ ምርመራውን አጠናቆ መዘገቡን ለአቃቢ ህግ ከላከ በኋላ ነበረ። አቃቢ ህግ በሰጠው የጊዜ ገደብ ውስጥ ክስ ሳይመሰረት በመቅረቱ መሆኑም ይታወሳል። በወቅቱም የድምፃዊ ጠበቆች ደንበኛ ያለአግባብ ታስሯል በሚል ፖሊስንና አቃቢ ህግን በመክሰሳቸው የፌዴራል መጀመሪያ ደረጃ አራዳ ምድብ ችሎት አንዱዓለም በዋስ እንዲለቀቅ መፍቀዱ አይዘነጋም። የሽምግልናው ሂደት መክሸፉና የቤተሰቡ በእርቅ አንስማማም ማለትን ተከትሎ የህግ ሂደቱ በቀጣይ እንዴት እንደሚቀጥል የሚታወቅ ነገር የለም። የተመረዘ ምግብ በልተው ከታመሙ 8 የአንድ ቤተሰብ አባላት ውስጥ የሰባቱ ህይወት ማለፉ ተሰማ። ሆሳና ህዳር 12 ቀን 2018 ማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት እራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባወራው ከ6 ልጆቹ ጋር 7 የአንድ ቤተሰብ አባላት ህይወታቸው ማለፉ ነው ፖሊስ ያስታወቀው። የክልሉ ፖሊስ የወንጀል መረጃ ኢንተለጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመስገን እንደተናገሩት በወረዳው መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ምሽት 1 ሰዓት 8 የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸውን የተሰማው። በአብሮነት እራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል መድረሳቸውን የተነገረው ቢሆንም ከተጎዳው ቤተሰቡ አባላት የ5 ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክብነ ኃይሌና 17 ዓመቱ ተክሉ ኃይሉ የተባሉት 3 ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉን የተነገረው።
የተቀሩ ተጎጂዎችን ሕይወት በሕክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ የሁለቱ እህትና ወንድም ሕይወት ህዳር 7 ቀን 2018 ምሽት 11 ሰዓት ሲያልፍ ሟቾች ቁጥር ወደ 5 ተሻቀበ። ከተቀሩ ተጎጂዎች ደግሞ የ1 ዓመት ከ7 ወሩ ህፃን ሲሳይ ኃይሌም ህዳር 9 ቀን 2018 ጠዋት 2 ሰዓት ላይ ሕይወቱ ሲያልፍ የስድስቱ ሟቾች ልጆች አባት የሆኑ አቶ ኃይሌ አበራ ህዳር 10 ቀን 2018 ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ህልፈቱ እውን ሆኖ ልብ ሰባሪና አሳዛኝ የሆነ ዜና ተደመጠም። የባለቤቱና የስድስት ልጆቿን ህልፈት ለማወቅ ያልታደለችው ወይዘሮ ዳመነች ደንበል በሚኒሊክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በሕክምና እየተረዳች በህይወት መኖሯ ነው ፖሊስ ያስታወቀው። ተጎጂዋ ቤተሰቡን በጅምላ ወደ ሞት ያወረደው ጉዳይ ልትተረክ በህይወት ትተርፍ ይሆን ወይስ እሷም የባለቤቷና የልጆቿ ጣፈንታ ገጥሟት ከቤተሰቡ መሃል አንድም ለወሬ ነጋሪ ሳይተርፍ በጅምላ ይችን ዓለም የመሰናበታቸው አሳዛኝ ዜና ይደመጣል የሚለው ለመገመት ይከብዳል። ፖሊስ ተጎጂዎች የተመገቡት ምግብ የተመረዘው በማንና እንዴት የሚለው እውነታ ለማረጋገጥና የተፈጸመውን ድርጊት አጣርቶ እውነታውን ለማረጋገጥ ከምስራቅ ጉራጌ ዞንና ከመስቃን ወረዳ የተውጣጣ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ ማጣራቱን ስራ መጀመሩን የተናገሩት ኮማንደር ያለው ተመስገን የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬን 10 ሰዎች በቁጥጥር ስር ውሎ ምርመራ እያጣራ መሆኑን ገልጿል። ተጎጂዎች በዳግማዊ ምኒልክ ሆስፒታል ሕክምና ተከታትለዋል ያለው ፖሊስ የሟቾች የአስክሬን ምርመራ ውጤት እየጠበቀ መሆኑንና ስለ ጉዳዩ የተሻለ ፍንጭ ሊሰጥ እንደሚችል መረጃ ሊገኝ እንደሚችል ይገመታል። የክልሉ ፖሊስ ሚዲያ ክፍል ይህ ዜና በሚዲያ ይፋ እስከተደረገበት ሰዓት ድረስ ከ8ቱ ተጎጂዎች ውስጥ አንዷ የሆነችው የቤቷ እማወራ በአዲስ አበባ ምኒልክ ሆስፒታል በሕክምና እየተረዳች መሆኑን አረጋግጧል። በተለያየ ጊዜ ይችን ዓለም የተቀላቀሉት ከ46 ዓመቱ አባት እስከ 1 ዓመት ከ7 ወር ዕድሜ ያለው ህፃን ይችን ዓለም በተመሳሳይ ሰዓት ለመሰናበት የተገደዱበት ተግባር የተለየ ግኝት ካለ መረጃውን ለህዝብ ይፋ እንደሚደረግን ፖሊስ አስታውቋል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ አነጋጋሪና ብዙ ጉድ ይዟል የተባለውን የኤስተን ሰነዶች የአሜሪካ ፍትህ መስሪያ ቤት ይፋ እንደሚያደርጋቸው የሚያሳውቀው የሚይዘውን ረቂቅ ህግ ላይ ፈረሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በወሲብ ንግድ ወንጀል ከተፈረጀበት ጄፍሪ ኤስቲን ጋር የተያዙ ሰነዶች በሙሉ ይፋ እንደሚሆኑ በሚያዘው ረቂቅ ላይ መፈረማቸው የተዘገበ ሲሆን ረቂቅ ህጉም የአገሪቱን የፍትህ መስሪያ ቤት የቢስን ምርመራ የተመለከቱ ሁሉም ሰነዶች ተፈልገው ሊገኙና ሊወርዱ በሚችሉበት ቅርጽም በ30 ቀናት ውስጥ ይፋ እንደሚደረግ የሚያዝ ህግ ፈርመዋል። ትራምፕ ከዚህ ቀደም ሰነዶቹን መለቀቅ ሲቃወሙ የነበረ ቢሆንም ከኤስተን ተጎጂዎችና ተወካይ ከሆኑበት ሪፐብሊካን ፓርቲ አባላት በደረሰባቸው ከፍተኛ ግፊት ምክንያት የባለፈው ሳምንት አቋማቸውን ቀይረዋል። ውድ ቻናላችን ቤተሰቦች ለዕለቱ ያሰናዳናቸው ዜናዎች እነዚህ ነበሩ። በቀጣይ የምንለቃቸው ትኩስ መረጃዎች እንዳያመልጣችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እንጋብዛለን። ሰናይ ጊዜ በያላችሁበት።